የዓለማችን የለውጥ ግስጋሴ ኢትዮጵያን ከጽልመት ውስጥ የተፈለቀቀ ብርሃን በፍካት ውስጥ የምትረሰርስበትን ወርቃማ ድሎችን ይዞ በሯ ድረስ መጥቷል። ከሁለተኛው ዓለም ጦርነት በኋላ አሸናፊ ሀገራት የተመሰረተው ህግጋት መር ስርዓት አደጋ ላይ ወድቋል። ዓለም ለአዲስ ስርዓት እየተዘጋጀች ነው። ታዋቂው አሜሪካዊ የፖለቲካ ተንታኝ ኢያን ብሬመር the next global superpower is not who you think በሚለው ዲስኩሩ አሜሪካ በወታደራዊ ጥንቻዋ የዓለማችን ልዕለ ኃያል ብትሆንም በኢኮኖሚው ግን ተገዳዳሪዎች መጥተውባታል ይላል። ዛሬ የዓለማችን ኢኮኖሚ በበላይነት ለመቆጣጠር ቀላል የማይባሉ ሀገራት እየተጉ ነው። በዚህ ቅድድም ውስጥ ኢነርጂ ምርት ላይ የሚኖር የበላይነትና ቁጥጥር አሸናፊውን ይወስናል። ቲጂህስ ቫን ዲግራፍና በቤንጃሚን ሳቫኩል በጋራ በጻፉት ግሎባል ኢነርጂ ፖለቲክስ ነገረ ኢነርጂ ከሀገራት ደህንነት፣ ከኢኮኖሚ፣ ከአካባቢ ጥበቃና ከፍትሃይነት ጋር የተቆራኘ ነው ይላሉ። እንደ ደራሲዎቹ ባለፈው አንድ ክፍለ ዘመን የዓለም ትኩረት ነዳጅ ላይ ነበር። የመካከለኛው ምስራቅ የዓለማችን የትኩረት የትኩሳትን ፍል የሆነው በሌላ ምክንያት አይደለም። በቀጠናው ወሳኝ የባህር ላይ መተላለፊያ የሆነው የሆርሙዝ ሰርጥ ወሳኝ ያደረገውም የነዳጅ አምራች ሀገራት መተላለፊያ የውሃ ላይ ኮሪደር በመሆኑ ምክንያት ነው። ነገር ግን ይላሉ ዓለማችን የኢነርጂ ሽግግር ላይ ናት። ነዳጅ አምራች ሀገራት ኢኮኖሚያቸውን ነዳጅ ላይ ከማንተራስ ቀስ በቀስ እያላቀቁ ይገኛሉ ይላሉ ጸሐፊዎቹ። ይቀጥሉናም ከፀሐይ ከንፋስና ከውሃ ለሚገኝ ኢነርጂ ዓለም ፊቱን አዙሯል። በዚህ የኃይል ፍትጊያ በነዳጅ ሽያጭ ላይ ብቻ የተመሰረቱ ሀገራት ኢኮኖሚያቸውን በጊዜ ካላሻሻሉና ካላረቁት በስተቀር በነገው ዓለም የምጣኔ ሀብት ካርታ ላይ ቦታ አይኖራቸውም። በዚህ ሂደት ውስጥ የታዳሽ ኃይል ቴክኖሎጂ ያላቸውና እንደ ኢትዮጵያ ያሉ ሀገራት አሸናፊ ሆነው መውጣት ይችላሉ። የዓለም ሀያላን ዛሬ ፖለቲካቸው ወደ ወሳኝ ማዕድናት ክሪቲካልስ ሚነራል እየተቀየረ ነው። በዚህ ምክንያት እንደ ሊቲየም፣ ኮባልትና ግራፋይት ያሉ ማዕድናት ለባትሪና ለፀሐይ ፓነል ባላቸው ወሳኝነት ምክንያት የፍላጎትና የትኩረት ነጥብ ሆነዋል። ኢትዮጵያ እንደ ህዳሴ ግድብ፣ ኮይሻና ሌሎች የሃይድሮ ኤሌክትሪክ ግድቦችን 13 ወራት ሙሉ ፀሐይ የማያጣትና ከንፋስ ኃይል ለማመንጨት ምቹ ስፍራ ላይ መገኘቷ በቀጣይ የአፍሪካ የመጪው ዘመን ኢነርጂ ህብ ያደርጋታል። የመጪው ዘመን ፊት መሪ የሚያደርጋት አሁን በኢነርጂ ላይ እየሰራችው ያለው ስራ ነው። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። መልህቃችን የዓለማችንን የኢነርጂ ፉክክርና የፕላኔታችንን በምጣኔ ሀብት ካርታ ላይ ፊት መስመር ላይ ለመሰየም የሚደረገውን እሽቅድድም ይቃኛል። ኢትዮጵያ በዚህ ትግልና ፉክክር ውስጥ የቱ ጋር ትሰለፋለች? አድራሻዋስ የት ነው? የሚለውን እየቃኘን አብረናችሁን ቆያለን። አብራችሁን ቆዩ። The Grand Ethiopia Renaissance Dam symbolizes Africa's renewable ambition. ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ የታዳሽ ኃይል ፍላጎቷ ተምሳሌት ነው። እኛ ከዚህ ተነስተን ወደ የፀሐይ፣ የነፋስ፣ ጂኦተርማልና ኒውክሌር ኃይል እያሰፋን ነው። የአፍሪካን የኃይል ትስስር የመፍጠር ራዕይን በማሳካትና ኢንዱስትሪያላይዜሽንን በማሳደግ የአየር በካይ ጋዝ ልቀትን የመቀነስ ስራዎች እየሰራን ነው። ኦሉዋቲሚሌ ሂናይኩ the new power map energy politics ከፈረንጆቹ አፍ ወደ አማርኛ ስንመልሰው በግርድፍ ትርጉሙ አዲሱ የኢነርጂ ፖለቲካ የኃይል ካርታ በሚል የጻፉት ሀቲት አዲሱ የዓለም አቀፍ ኢነርጂ ፖለቲካ ዘመን የኢነርጂ መሰረተ ልማቶችን ቴክኖሎጂንና ወሳኝ ማዕድናትን ለዓለም አቀፍ ኃይል ሚዛን ጨዋታ ውስጥ ማዕከል ያደርጋቸዋል ይላል። ሀገራት አሁን ላይ የተፈጥሮ ጋዝ ማስተላለፊያ የቧንቧ መስመሮች፣ በፈሳሽ ተፈጥሮ ጋዝ ኤልኤንጂ፣ በአረንጓዴ ሃይድሮጅንና በማስተላለፊያ ኮሪደሮች ላይ ፉክክር እያደረጉ ነው። ይህም የዓለም አቀፉን ኢነርጂ ፖለቲካን ለጂኦፖለቲካ እሽቅድድም ወሳኝ ጉዳይ አድርጎታል። ባጭሩ ዓለም ኢነርጂን ለጂኦፖለቲካዊ ውድድር ዋነኛ እንቀሳቃሽ ኃይል ወደ ሆነበት አዲስ ምዕራፍ እየገባች ነው። ከነዳጅ ባለፈ ሀገራት አሁን በታዳሽ ኃይል፣ በፈሳሽ ተፈጥሮ ጋዝ ኤልኤንጂ፣ በአረንጓዴ ሃይድሮጅንና በወሳኝ ማዕድናት ሬር እርዝ ሚነራልስ ላይ የበላይነትን ለማግኘት እየተሻኮቱ ናቸው። የሽግግር እንደ 1970ዎቹ የነዳጅ ቀውስ ሁሉ አዳዲስ አሸናፊዎችን እየፈጠረ የአዲሱ የኃይል ሽኩቻ ተጋላጭ የሆኑ ሀገራትን እየለየና የኃይል አሰላለፎችን ጭምር እየበየነ ይገኛል። የዓለማችን የኢነርጂ ገጽታ ይበልጥ ውስብስብ፣ የተለያዩና ከዓለም አቀፍ ፖለቲካ ጋር ይበልጥ የተቆራኘ ነው። ለዚህ ገፊ ምክንያት ተደርጎ የሚወሰደው የኢነርጂ አማራጮችን ማስፋፋት ዳይቨርሲፊኬሽን ነው ሲሉ ጸሐፊዎቹ ይገልጻሉ።
ይገኛሉ። በተለይ በዓለማችን የኤነርጂ ፖለቲካ የጥፋት ነጥቡ የኮቪድ-19 ወረርሽኝ ከዩክሬን ግጭት በኋላ በአውሮፓ የገጠመው የጋዝ ቀውስና በመካከለኛው ምስራቅ የአቅርቦት መስመሮች ላይ የታየው አለመረጋጋት መንግስታት በነባር የኤነርጂ አቅራቢዎች ላይ ያላቸውን ጥገኝነት እንዲያጤኑ አስገድዷቸዋል። በተለይ ኢትዮጵያ እያመረተች ያለችው ፈሳሽ የተፈጥሮ ጋዝ ኤልኤንጂ ስትራቴጂክ የንግድ አካል ሆኗል። ኳታር፣ አሜሪካና አውስትራሊያ የረጅም ጊዜ የፈሳሽ የተፈጥሮ ጋዝ ገበያን ለመቆጣጠር ሲወዳደሩ፣ አውሮፓ ደግሞ የሩሲያን ጋዝ የሚተኩ ውሎችን እየፈለገች ነው። እኚህ እውነታዎች ዓለም የጂኦፖለቲካ ፉክክርን ለማሸነፍ ኢነርጂን ለመሰብሰብ እያደረገ ያለውን እሽቅድድም ያሳያል። ኢትዮጵያ ታዳሽ የተፈጥሮ ኢነርጂ ላይ ያደረገች ያለችው ኢንቨስትመንት ነገ ላይ በዓለም የኃይል አስተላለፍ ሚዛን የምትደፋ ሀገር እንድትሆን ያደርጋታል። ከዚህ ባሻገር የኢትዮጵያ ቀጠና የበላይነትን ለማረጋገጥ ኢነርጂ ወሳኝ ምሰሶ ነው። ኢትዮጵያ በታላቁ የህዳሴ ግድብና በሌሎች የታዳሽ ኃይል ፕሮጀክቶች አማካኝነት የምስራቅ አፍሪካ የኃይል ማማ ፓወር ህብ ለመሆን ተቃርባለች። ዛሬ የቀጠናው ሀገራት በኢትዮጵያ ኢነርጂ አቅርቦትን ለመጠቀም ከፍተኛ ፍላጎት አላቸው። ኬንያ፣ ጅቡቲ፣ ሱዳንና ታንዛኒያ ከኢትዮጵያ የኤሌክትሪክ ኃይል ይገዛሉ። ይህ ኢኮኖሚያዊ ትስስር ኢትዮጵያ በቀጠናው ላይ ያላትን የፖለቲካ ተሰሚነት ከፍ አድርጎታል። የህዳሴ ግድብ ሙሉ በሙሉ ወደ ሥራ መግባቱ ሀገሪቱ በቀጠናው ካሉት ሀገራት ሁሉ በበለጠ ርካሽና አስተማማኝ ኃይል እንዲኖራት ያደርጋል። አሃዞችም ይህንን እውነት ያረጋግጣሉ። በ2017 የኢትዮጵያ ኤነርጂ ኤክስፖርት አድጓል። ይህ የኃይል አቅርቦትን አሁን ባለው ደረጃ ኢትዮጵያ ከፍተኛ የኤነርጂ አምራች ሀገር ያደርጋታል። እርግጥ ኢትዮጵያ ካላት አቅም አንጻር ጅማሯ ወፍ የቆመች የሚያስብል ብቻ ነው። ሙሉ አቅሟ ላይ ስትደርስ በዓለም የኤነርጂ ካርታ ላይ አንቱ የሚያስብላትን ያልተገለጠ አቅም እንዳላት ታይቷል። በዓለማችን በስፋት በተለይ በአሁኑ ጊዜ ትልቅ ትኩረት ያገኙት እና በስፋት እየለሙ ያሉት የታዳሽ ኢነርጂ ኃይሎች ናቸው። እንግዲህ የታዳሽ ኃይል ምንጭ የምንላቸው በዋነኛነት እንደ ከውሃ የሚገኘው የሃይድሮ ኤሌክትሪክ፣ ነፋስ፣ የፀሐይ ኤሌክትሪክ፣ እንደገና ከመሬት ውስጥ የሚገኘው የተፈጥሮ እንፋሎት ወይም ጂኦተርማል የምንለው ሀገሮች ከሚበክሉት ወደማይበክሉት ታዳሽ ወደ ሆኑት የኢነርጂ አማራጮችም አሁን በስፋት እየሰሩ ያሉበት ሁኔታ ያለ እና ሃይድሮ በዓለም ላይ በጣም አዋጭ ነው። በወጪም አንጻር ሲታይ ከሁሉም ኮንቬንሽናል ነው። ኢትዮጵያ የህዳሴ ግድብን በማስመረቁ ግብጽ በኢትዮጵያ ላይ ምንም የማድረግ አቅም እንደሌላ ታሳይታለች። የቀድሞ ፕሬዝደንት መሐመድ ሙርሲ እንደሚሉትም ግድቡን በቦምብ እናጋየዋለን ድንፋታ የማይሰራበት እውነት ላይ ተደርሷል። ዛሬ ግድቡ ራሱን በራሱ መጠበቅ የሚችል ባዮሎጂካል የጦር መሳሪያ ነው። ማንም ምንም ሊያደርጉ አይችልም። የኢትዮጵያ እውነተኛ ፍላጎት በኤሌክትሪክ ገመዶች በቀጠናዊ ትስስርን መፍጠር ነው። ከግብጽ ጭምር በብርሃን ገመዶች ተሳስሮ በጋራ መብራትና በጋራ መድመቅ ነው። ኢትዮጵያ በዓለም የኢነርጂ ካርታ ላይ ወሳኝ ስፍራ የሚያስቀምጣት ስራዎችንም ሰርታለች። በሶማሌ ክልል ካሉብ በአመት 111 ሚሊዮን ሊትር ማምረት የሚችለውን የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር ተመርቋል። በተመሳሳይ በአመት 1.33 ቢሊዮን ሊትር የማምረት አቅም የሚኖረውን ሁለተኛ ዙር መጀመሩን ጠቅላይ ሚኒስትር አብይ መናገራቸው የሚታወስ ነው። ከሁሉም በላይ ፕሮጀክቶቹ የጋዝ ማምረቻ ብቻ አይደሉም። ለማዳበሪያ ማምረቻ ወሳኝ የሆነውን ግብዓት በማቅረብ ለምግብ ሉዓላዊነት የማዕዘን ድንጋይ መሆን የሚችል ፕሮጀክት ነው። ከዚህ ባለፈ ለኃይል ማመንጫና የክሪፕቶ ማይኒንግ ስራዎችን አስፈላጊ የሆኑ ግብዓቶችን ማምረት መቻሉ ልዩ ያደርጓል። ኢትዮጵያ በሶማሌ ክልል የጀመረቻቸው ከተያያዥ መሰረተ ልማቶች ግንባታ ጋር በአጠቃላይ ወደ 10 ቢሊዮን ዶላር ዋጋ ያላቸው ሜጋ ፕሮጀክቶች ናቸው። የኢትዮጵያ ቀጣይ ተስፋ የሆነው የተፈጥሮ ጋዝ ተጨባጭ ኢኮኖሚያዊ ፋይዳ በትንሹ አፍታተን ስንመለከተው ይህም ምስል ይሰጠናል። የመጀመሪያው ወደ ሀገር የሚገባውን ነዳጅ ለመተካት ያስችላል። የተፈጥሮ ጋዝ ሀገር ለነዳጅ የምታወጣውን ወጪ በመቀነሱ ረገድ ሚናው ትልቅ ነው። የተፈጥሮ ጋዝ አስፈላጊው ማቀነባበሪያን በመጠቀም በአሁኑ ሰዓት እጅግ ተፈላጊ ወደ ሆኑት የነዳጅ አይነቶች የታመቀ የተፈጥሮ ኮምፕረስድ ናቹራል ጋዝ ሲኤንጂ እና ወደ ፈሳሽ ሊኩዲፋይድ ናቹራል ጋዝ ኤልኤንጂ ምርትነት ተለውጠው ፔትሮሊየምን ነዳጅን መተካት ብቻ ሳይሆን በበለጠ መልኩ በጥሩ ጥራት ጠቀሜታን ይሰጣሉ።
ኢራን፣ አርሜኒያ፣ ጣሊያን፣ ፓኪስታንና ቻይና በምሳሌነት የሚጠቀሱ ሀገራት ናቸው። ዛሬ በዓለም ላይ የተፈጥሮ ጋዝን የመጠቀም ፍላጎት በየዓመቱ 3.4 ትሪሊዮን ኪዩቢክ ሜትር ደርሷል። ምክንያቱ ደግሞ ከድንጋይ ከሰልና ከዘይት ጋር ሲወዳደር የካርቦን ልቀት መጠኑ አናሳ በመሆኑ ነው። የአሜሪካው ኢነርጂ ኢንፎርሜሽን አድሚኒስትሬሽን እንደ ኤሮፓያን አቆጣጠር በ2012 ባወጣው ሪፖርት ከነዳጅና ከድንጋይ ከሰል የሚወጣው የካርቦን ዳይኦክሳይድ ልቀት ከፍተኛ በመሆኑ የተፈጥሮ ጋዝን ለኃይል ምንጭ መጠቀም ተመራጭና ተፈላጊ እንዲሆን አድርጎታል ይላል። ለቤት ውስጥ ፍጆታ የሚሰጠው ጥቅም ከፍ ያለ ነው። አሜሪካ ከግማሽ በላይ የሚሆነውን የቤት ውስጥ ፍጆታዋን የምትሸፍነው በተፈጥሮ ጋዝ ነው። ይህ ጋዝ ለቤት ውስጥ አገልግሎት ከፍተኛውን ድርሻ ይዛል። የተፈጥሮ ጋዝ እንደ ናፍጣና ቤንዚን ሁሉ ለትራንስፖርት አገልግሎት ከፍተኛ ጠቀሜታ አለው። ለአየር ትራንስፖርት በተለይም ለመለስተኛ አውሮፕላኖች ይጠቅማል። ዋጋው ከናፍጣና ከቤንዚን ጋር ሲነጻጸር ዝቅተኛ ነው። ከዚህ በተጨማሪ በከባቢ አየር ላይ የሚያደርሰው የብክለት መጠን አናሳ በመሆኑ በአሁኑ ወቅት ተመራጭነቱን ከፍ አድርጎታል። መረጃዎች እንደሚያመለክቱት የዓለም ሀገሮች 17.2 ከመቶ የሚሆነውን የትራንስፖርት ነዳጅ ፍላጎታቸውን የሚሸፍኑት ከተፈጥሮ ጋዝ ነው። ሲሻገር ለኢንዱስትሪ አገልግሎት ይውላል። አሞኒያም በማምረት ለማዳበሪያነት ይጠቀማል። ኢትዮጵያ እኚህን ሳይንሳዊ ጠቀሜታዎችን ወደ መሬት አውርዳቸዋለች። ይህ የኢነርጂ ምርት ትርጉሙ ብዙ ነው። ዛሬ ከፍተኛ ኢነርጂ የሚፈልጉት የክሪፕቶ ማይኒንግ እና የሰው ሰራሽ አስተውሎት ኤአይ ዘርፎች ኢትዮጵያ አይን እንዲጣልባት አድርጓል። የኃይል ፍላጎታቸውን ለማሟላት በተለይም በክሪፕቶ ማይኒንግ ኢትዮጵያን ተመራጭ አድርገዋታል። ከዓለም የኢነርጂ ፍላጎት አንጻር ኢትዮጵያ የነገ ብሩህ ቀኗን እየሰራች ትገኛለች። የኢትዮጵያ የኢነርጂ አማራጮች ማብዛቷና ታዳሽ ኃይል ላይ መንተራሷ ሀገሪቱ በኢነርጂው ካርታ ላይ ተፈላጊ ሀገር እንድትሆን ያደርጋታል። ዓለም ከነባር የኢነርጂ አማራጭ ወደ አዲሱ ሽግግር እያደረገ ይገኛል። ይህ ሽግግር እንደ ኢትዮጵያ ያሉ በተፈጥሮ በኢነርጂ አማራጭ የታደሉ ሀገራትን ባለጸጋ ሀገራት አድርጎ ይፈጥራቸዋል። በዚያው ልክ የኃይል ሚዛን ለውጥ እንዲፈጠር ምክንያት ይሆናል። ይህ የኃይል ሚዛን ለውጥ ከቀድሞቹ የኢነርጂ አቅራቢዎች ወደ አዲሶቹ ይተላለፋል። በዚያም ልክ የዓለም የጂኦፖለቲካ የኃይል አሰላለፍ ለውጥ ያደርጋል። ኢትዮጵያ የመጪውን ዘመን ጌት የሚያደርጋት እውነትም ይህ ነው። ለታችኛው ተፋሰስ ሀገራት ያለኝ መልእክት ህዳሴ ለሱዳን፣ ህዳሴ ለግብጽ በረከት ነው። ኢትዮጵያ ውስጥ ያለው ልማት ልማታቸው ነው። ኢትዮጵያ ውስጥ ያለው ኢነርጂ በኋላም በኢነርጂ እንደመጣበት ለሁሉም ጎረቤቶች የሚዳረስ ነው። ኢትዮጵያ በኢነርጂ ዘርፍ የተከተለችው መንገድ እጅግ አዋጭና ጊዜንና መሬት ላይ ያለ እውነትን የዋጀ ነው። በታዳሽ ኃይል ላይ ከመንተራስ ባሻገር የኢነርጂ አማራጮችን ማስፋቷ የክሪፕቶ ማይኒንግ፣ ለሰው ሰራሽ አስተውሎት ኤአይ እና ለዲጂታል ዓለሙ የተትረፈረፈ ኢነርጂ በማቅረብ ለኢነርጂ ፈላጊው ዓለም ያደርጋታል። ከዚህ ባሻገር የኢነርጂ ካርታ ላይ አዲሲቷ ሲሳይ የሚያደርጋት ያላት ጥቅል አቅምና በርካታ አማራጮች ናቸው። ዛሬ የኢትዮጵያ ኢነርጂ ዘርፍ በአፍሪካ ብቻ ሳይሆን በዓለም አቀፍ ደረጃ በትኩረት የሚታይና ለታዳሽ ኃይል ተምሳሌት እየሆነ የመጣ ዘርፍ ነው። ሀገሪቱ ካላት የተፈጥሮ ጸጋ አንጻር በዓለም የኃይል አሰላለፍ ውስጥ ያላትን ቦታ እየጎላ ይገኛል። ሀገሪቱ ኢነርጂን የምታገኘው ከታዳሽ ኃይል ነው። ውሃ፣ ንፋስ፣ ጂኦተርማልና ፀሐይ የኢትዮጵያን የታዳሽ ኃይል ምንጭ ያደርጋታል። ይህ በዓለም አቀፍ ደረጃ አሁን ካለው የአየር ንብረት ለውጥ ክላይሜት ቼንጅ አጀንዳ ጋር በፍጹም የተጣጣመ ነው። በዚህ ምክንያት ኢትዮጵያ የኮፕ 32 ጉባኤን እንድታዘጋጅ ተመርጣለች። ከአረንጓዴ አሻራ ታዳሽ ኃይል የማምረት ተግባሯ ሞዴል ያደርጋታል። 11ኛው ተከዜ ነው። 7ኛው ግቤ ነው። 2ኛው ኮይሻ ነው። 1ኛው ገርድ ነው። ከ15ቱ 4ቱ በአፍሪካ ያሉ ግድቦች ኢትዮጵያ ውስጥ ይገኛሉ። 1ኛ፣ 2ኛ፣ 7ኛ እና 11ኛ። ነገር ግን በሃይድሮ ኢትዮጵያ ማምረት የሚገባት የኢነርጂ አቅምና ዛሬ ያመረተች ያለችው ደግሞ ገና ብዙ ይቀርናል። አሁን ኮምፓሪዝኑ ከአፍሪካ ሲሆን በርከት ያለ ቁጥር አለ። በሀገር ካለ ፖቴንሻል አንጻር ደግሞ ሲሆን ገና ብዙ ይቀራል።
ኢትዮጵያ በአፍሪካ በኃይል ምርት ከቀዳሚዎቹ 5 ሀገራት መካከል አንዷ ናት። የታዳሽ ኃይል የኢነርጂ ምርትን ከተመለከትን ኢትዮጵያ ቀዳሚ ናት። ታላቁ የህዳሴ ግድብ መጠናቀቁ የጂኦተርማል የነፋስና የፀሐይ የተፈጥሮ ጋዝ አቅሞችን ሀገሪቱን የመጪው ዘመን አውራና ሉላቴ ያደርጋታል። ኢትዮጵያ በዓለም የኃይል አሰላለፍ ውስጥ ያላት ሚና በታዳሽ ኃይል ላይ እየሰራች ያለችው ስራ ማሳያ ነው። ዛሬ ዓለም ወደ ካርቦን አልባ ኢነርጂ በሚሸጋገርበት በዚህ ወቅት ኢትዮጵያ ያላት የተትረፈረፈ የውሃና የነፋስ ኃይል ለዚህ ዘርፍ ተመራጭ ያደርጋታል። በዚህም የቻይና የአውሮፓና የአሜሪካ ኩባንያዎች በኢትዮጵያ የኃይል ዘርፍ ላይ ያላቸውን ፍላጎት ሀገሪቱን የዓለም አቀፍ የጂኦፖለቲካ ትኩረት እንድትሆን አድርጓታል። ተንታኞች ሀገሪቱን የምስራቅ አፍሪካ የኃይል ማማ ፓወር ሀብ ናት ይላሉ። ኢትዮጵያን ወደ ጎረቤቶቿ ኢነርጂን ኤክስፖርት ታደርጋለች። ለሱዳን፣ ለጅቡቲና ለኬንያ የኃይል ሽያጭ እያካሄደች ነው። ኦሉዋቲ ሚሌሂን አይኩ the new power map of energy politics ሀቲት መሰረት የዓለም የኤሌክትሪክ ትስስርና የዲጂታል ኢነርጂ መሰረተ ልማቶች ለሀገራት ግንኙነትን በመወሰኑ ረገድ እጅግ ጠቃሚ ሆኗል። ስማርት ግሪዶች፣ ድንበር ተሻጋሪ የኃይል ማስተላለፊያዎችና የባትሪ መረቦች የሀገራትን የኃይል ግንኙነት ይወስናሉ። የአውሮፓ የገበያ ትስስር፣ የቻይና የፀሐይ ፓነልና ባትሪ ኤክስፖርት እንዲሁም የባህረ ሰላጤው ቀጠናዊ የኤሌክትሪክ መረቦች ኤሌክትሪክ እንዴት የጂኦፖለቲካ መሳሪያ እንደሆነም ያሳያሉ። በአጠቃላይ ዓለም አቀፍ የኤነርጂ ፖለቲካ ጥምረቶችን እያስተካከለ መካከለኛ ኃይል ያላቸውን ሀገራት አቅም እያሳደገና መሰረተ ልማቶችን ማዕድናትንና ታዳሽ ኃይልን የተጽዕኖ መሳሪያዎች እያደረጋቸው ነው። በዓለም ስርዓት አሁን የተመሰረተው በነዳጅ ሃይድሮካርበንስ ላይ ብቻ ሳይሆን ነገም በሚወስኑት ማዕድናት ቴክኖሎጂና የኤነርጂ መረቦች ላይ ጭምር ነው። ኢትዮጵያ ዛሬ በኢነርጂው ዘርፍ ላይ እየሰራች ያለችው ስራ በኢነርጂ ካርታና እርሱን ተከትሎ በሚሰላው የጂኦፖለቲካል የኃይል አሰላለፍ አዲሲቷ የተስፋና ባለብርቱ ክንድ አድርጎ ይሰራታል። የተወደዳችሁ የኢትዮ መልሕቅ ቤተሰቦች የዛሬው መልሕቃችን እዚህ ላይ ተጠናቋል። በቀጣይ በሌላ ዝግጅት እስክንገናኝ በያላችሁበት ሰናይ ጊዜ ይሆንላችሁ።